ዛሬ ብሩክ ቀጥሮ ነው ትናንት ማታ የተለያየው ማለት ነው። እና እስቲ ገምቱ ኮሜንት ላይ ምን ይመስላችኋል ማለት ነው። እና በቃ ዛሬ ህዝብ ነው የሚሰበሰበው፣ ሽማግሌ ጓደኛ አይቀር የማይሰበሰበው ሰው የለም ማለት ነው። ቢኮዝ ለምን ትላላችሁ? በቃ መሰብሰብ ስላለብን እንሰበሰባለን። በቃ ለምን ኢቭን ኮሜንታተሩ ላይ አይቀርም ሲሰበሰብ ማለት ነው። ትናንት በጣም ነው በከባዱ ሲናገር የነበረው ማለት ለምን እኔ እነ ብሩክን ስከታተላቸው እንደዚህ ቀጠሮ አስቀጥሮንም አያቅምም ምን ብሎም አያቅምም። ነገ ሁሉን ነገር ታውቃላችሁ፣ ጠብቁኝ እናንተም ጠብቁኝ ብሎ ነው የተለያየን እንላችኋለን። ምን እንደሆነ ባናቅም ማለት ነው። ብቻ ግን እኔ የሚመስለኝ ኮሜንት ደግሞ ስደቡኝ ደግሞ አላችሁ እኔ የሚመስለኝ ብሩኬ ሀይሚን ሳይሆን እዩን ይዟት የሚመጣ ይመስለኛል ማለት ነው። እና እዩ እንደዚያ እውነቱን አውጪ ተናገሪ ምናምን የሚላት ይመስለኛል ማለት ሳስበው ማለት ነው። ግን እንደዛ ቢሆን ደስ ይለኛል። ካልሆንም ደግሞ በምን እንደሚመጣ ብቻ አናቅም። ግን ብዙ ሰው ጎምታቸው ኮሜንቶች እዩን ይዟን ሊመጣ ነው፣ የፈረደበት እሷን ይዟን ሊመጣ ነው ምናምን አለ። ለምን እኔ አልናገርም? ለምን ተናግሬ ዳር ከምቀር መስማት የምፈልገው ማለት ነው። ፋሚሊዎች የኔ ወርቆች ማለት ነው። እስቲ ግን በመጀመሪያ ሰላም ልበላችሁ። ስለ ብሩክም ከማውራቴ በፊት እንዴት ናችሁልኝ? ደህና ናችሁ ወይ የኔ ምርጦች፣ የኔ ምርጦች፣ የኔ ፎንቃዎች፣ የኔ ውድ የማርታ ኢትዮ ፋሚሊዎች ሁሉ ሰላም፣ ሁሉ ተማም፣ ሁሉ አሸወይና። እኔ እግዚአብሔር ይመስገን ሁሉ ሰላም ነው ከእናንተ ናፍቆትና ሀሳብ ጤና በስተቀር ማለት ነው። እና በጣም ደህና ነኝ ማለት ነው። እና ያው ትናንት ቪዲዮውን እንዳያችሁ ነው አይታችሁታል። የትናንቱን የሀይሚን እና የብሩክን ቪዲዮ ሁላችሁም ያያችሁ ይመስለኛል። በቃ ሀይሚ ትናንት በጣም ስቅስቅ ብላ እኔ ማልቀሷም አልገባኝም ትናንት ያለቀሰችበት ምክንያት። ከዛ ደግሞ ያሳዝናታልም ያነዳታልም ብሩክ እንደዛ ነገር ነው ማለት ነው። እና ኤኒዌይስ እሱ አይደለም አሁን ላይ ዛሬ እያሳሰበን ያለን። ዛሬ ቀጠሯችን እንደተጠበቀ ነው። ጠብቁኝ ምነግራችሁ ነገር አለ። ሁላችሁም ነገ የምትደሰቱበት ቀን አለ ምናምን ብሏል። እኔ ግምቴ ጥሩ ነገር ይመስለኛል። አንደኛ ወይ እሙሽን እና ጋሼን በድጋሚ ሊያገናኝም ሊሆን ይችላል። በቃ ሽማግሌዎች ምናምን ይዞ መጥቶ ከሀይሚ ጋር ያለውን ነገር ለመፍታትም ይመስለኛል ማለት ለምን እንደሆነ ታውቃላችሁ። ከሀይሚ ጋር ያላቸው ነገር አሁን ላይ ጥሩ አይደለም። ጥሩ ግንኙነት የላቸውም፣ ጥል ናቸው። ግን ብሩኬ በእንደዛ ሁኔታ ሆኖ ሀይሚን ማስደሰት ላይ ነው ያለው ማለት ነው። በቃ ሀይሚን ማስደሰት ላይ በቃ ሀይሚን ከማስደሰት ውጭ ሌላ ምንም ነገር የለውም ማለት ነው። ለምን እኔ በጣም መወድሽና ማከብረሽ እህቴ ነሽ ምን ነሽ ነው ይላት። ከዛ ውጭ ምንም የሚላን ነገር የለምና ግን በቃ ብሩኬ ትለያለህ። ግን የዛሬው ቀጠሮ በቃ እኔ የሚመስለኝ ነው የኔ ነግሬያቸዋለሁ መጀመሪያ እሙሽም ፍፄም ጋሼንም ይዟቸው ይመጣል እርግጠኛ ነኝ ማለት። ከዛ እዩም ትመጣለች ዛሬ። እዩም ማለች እዩ አቀር ለምን እንደሆነ ታውቃላችሁ? አንደኛ እዩ ስለ ሁሉም ነገር ታስረዳለች። በእነ እሙሽ አሁን ለምሳሌ ጋሼና እዩ ፊት ለፊት ባለፈው ተገናኝተው አውርተዋል። እሙሽና እዩ ደግሞ አልተገናኙም ታውቃላችሁ። አልተገናኙም ስላችሁ እንደዚህ ፊት ለፊት ተገናኝቶ አላወሩም። እሙሽ ደግሞ ከምንም በላይ ልጇን ከእናቷ በላይ የሚያውቅ ሰው አለ ብዬ አላስብም። በቃ በደንብ ታውቋለች ብሩክን ማለት ነው። እና በቃ ይሄ ነገር እንዴት እንደተፈጠረ ምናምን ያለውን ነገር ታውቃላችሁ። እንደ የፍርድ ቤት ጠበቃ ማለት ነው። ያን ነገር ታወጣጣችኋለች ብዬ አስባለሁ ማለት ነው። እና ያ ነገር ጥሩ ነው ብዬ ነው ማስበው ማለት ነው። እና ዛሬ ለብሩክ የደስታ ቀን ነው። አላቅም እዩ ከገገመችም ገገመችም ጥሩ ነገርም ይዘን ከመጣን ደስ ይለኛል። ያው እኔ የሀይሚና የብሩክ የድሮ ነገር ቢመለስ ደስ ይለኛል። ትናንት ስታለቅስ አንጀቴን በላችኝ። ለምን በቃ ማልቀስ አይገባትም ሀይሚ የእውነት ለመናገር ማለት ነው። እንደዚህ የምትሳደቡ ሰዎች ምናምን በጣም ይገርምኛል። አሁን ለምሳሌ በብሩክ ወግ ነው ሀይሚን ይቅርታ ለመነሽ አይደለ? ከዚህ በላይ ምን ያርግልሽ? ቤት ገዝቶ ሰጥሻል። ከዛ ሁሉ ነገር የሰው ልጅ አይምሮ መጎዳት አለ ማለት ነው። ገባችሁ አይደለ? ሁሉ ነገር በምንም ነገር የምገዙት ነገር አይደለም። ፍቅር ደግሞ በቁሳቁስ አይገዛም፣ በገንዘብ አይገዛም፣ በቤት አይገዛም። አይኑ ቤት ስለገዛላት ያስብላታል፣ ይወዳታል። ለነገ ህይወቷ ለነገ መቀመጫዋን እያስተካከለላት ነው። ነገር ግን አይምሮ የሚባል ነገር አለ። ምንድን ነበረ እናንተ የሰው ልጅ አሁን ለምሳሌ
ከሆነ ሰው ጋር ስትጣሉ ቤተሰብ ከሆነ ሰው ጋር ጣሉ ቅስም የሚሰብር ነገር ተናግሯችሁ ከዛ ሰው ጋር ልታረቅ ብትሉ እንደ ድሮ ትሆናላችሁ? አትሆኑ። ለምን? ያ ንግግር ሁሌ ጊዜም አይምሯችሁ ላይ አለ፣ ያቃጭሉባችኋል። እና የሀገሬ ሰው ሲያረት እንኳን ለሚያልፍ ቀን የማያልፍ ነገር አትናገር። ለምን? ቀኑ ያልፋል፣ ቃሉ ግን አያልፍም። ለምን? ሁልጊዜም አይምሯችሁ ውስጥ ሆኖ ይሆናል። አይታችኋል። እዩ እንደዛ ስታሽቃብጥ ከላይ እስከታች ወደዛ ስታመናቅራት ስታሽቃብጥባት ወደታች ወደ ላይ በሚየመነቃቀረች ማለት ነው። ያ ነገር ለሀይሚ ህመም ነው፣ ይደብራል። ብሩክ በአንዳንድ ጊዜ ለዩ ተደርቦ ሀይሚንም እየተናገረ ያለበት መንገድ ያ ሁሉ ለሀይሚ ህመም ነው። ለምን እንዴ በቃ የብሩክ መቀየር ምናምን ያሳስባታል። በአንድ በኩል ደግሞ እንደዚህ ሲያደርግላት ደግሞ እንዴ ግራ ይገባታል። እና ሀይሚሌም አንፍረድ ማለት ይቅርታ ብቻ ስላላትም ትንሽ ነው ጊዜ ፈልጋ ነው ህመሟን ምናምን ድና ትመጣለች። እና ዛሬ እሙሽም ትመጣለች ብዬ አስባለሁ። ብቻ የመልካም ይሁን ጥሩ ነገር ያሰማን ብቻ እያላችሁ ጸልዩ። ከዛ ቪዲዮም ደግሞ